ዊልማ ሩዶልፍ የተወለደችው በ1940 በቴኔሲ ክፍለ ሀገር ውስጥ እጅግ ድሃ ከሆኑ ቤተሰቦቿ ያለቀኗ ሲሆን ክብደቷም እጅግ አነስተኛ ነበር። በዚያ ዘመን ለጥቁር አሜሪካውያን የሚሰጠው የሕክምና አገልግሎት ደካማ በመሆኑ ዊልማ በልጅነቷ በተለያዩ በሽታዎች ትጠቃ ነበር። በ4 ዓመቷ ግን ሕይወቷን የሚቀይር አስካፊ ነገር ገጠማት። በወቅቱ ፈውስ ያልነበረው የፖሊዮ በሽታ ያዛት። በሽታው በግራ እግሯ ላይ ያለውን ጡንቻ አሽመደመደውና እግሯን ሽባ አደረገው። ዶክተሮቹ ለእናቷ የነገሯት መራር እውነት ዛሬም ድረስ በዓለም የታሪክ መዝገብ ላይ በስህተት ተመዝግቦ ይገኛል። ልጅሽ መቼም ቢሆን መራመድ አትችልም፣ ዕድሜ ልኳን በብረት ድጋፍ ወይም ብሬስ ነው የምትኖረው ሲሉ ነበር የነገሯት። ያቺ ቃል በዊልማ ለጋ አእምሮ ውስጥ እኔ ጎዶሎ ነኝ፣ እኔ እንደማንም አይደለሁም፣ እኔ ሙሉ አይደለሁም የሚል ድምፅ በየቀኑ ደጋግሞ ይጮህባት ነበር። ለዓመታት ዊልማ ሌሎች ልጆች ሲሮጡ ሲጫወቱ፣ እሷ ግን በብረት ታስራ ከጥጎና ታለቅስ ነበር። በትምህርት ቤት እንኳን ሳይቀር ልጆች ሽባዋ እያሉ ሲሳለቁባት በውስጧ የመጀመሪያው የውርደት ዘር በአእምሯ ውስጥ ተዘራ። እኔ ለማንም አልጠቅምም የሚለው ስሜት በየቀኑ አብሯት ያድግ ጀመር። የዊልማ እናት ግን የዶክተሩን ቃል አልተቀበለችውም። በልጇም ፈጽሞ ተስፋ መቁረጥ አልፈለገችም ነበር። በየቀኑ 4 ጊዜ የዊልማን እግር በዘይት ታሽላት ነበር። ዊልማ በዚያን ወቅት የሚሰማት ስቃይ እጅግ ከባድ ነበር። እግሯ የዛልና ስሜት አልባ ቢሆንም እናቷ ስታሽላት ግን የጡንቻ ህመም ይሰማት ነበር። ዊልማ እናቷን እያየች እናቴ ካመነችብኝማ እኔም ማመን አለብኝ የሚል አዲስ የጽናት እምነት መገንባት ጀመረች። በየሳምንቱ 2 ጊዜ ለረጅም ሰዓታት በመጓዝ ዊልማን ተሸክማ 80 ኪሎ ሜትር ርቀት ላይ ወደሚገኝ ሆስፒታል ለሕክምና ተወስዳት ነበር። በቤት ውስጥም 21 እህትና ወንድሞቿ እግሯን በቀን 4 ጊዜ እንዲያሹላት አዘዘች። ዊልማ በዙሪያዋ ያሉ ሰዎች ሁሉ ለእሷ ሲሉ ሲደክሙ ስታይ በውስጧ እኔ ለእነዚህ ሰዎች ስል መነሳት አለብኝ የሚል ትልቅ የኃላፊነትና የፍቅር እምነት አደረባት። ዊልማ በ9 ዓመቷ ላይ ሆና አንድ ትልቅ ውሳኔ ወሰነች። አንድ ቀን እናቷ ለሥራ ከቤት ስትወጣ ማንም በሌለበት ዊልማ በድብቅ ያንን ከባድ የብረት ድጋፍ ብሬስ ማውለቅ ጀመረች። ብረቱን ፈታ መሬት ላይ ስታስቀምጠው ለመጀመሪያ ጊዜ ነፃነት ተሰማት። ከዛም ግድግዳ ተደግፋ ለመቆም ሞከረች። ነገር ግን ሰውነቷ ይንቀጠቀጥ ነበርና ወደቀች። ደግማም ሞከረች፣ አሁንም ወደቀች። ያ ስቃይ ለዓመታት ቀጠለ። አይምሮዋ በቃ አትችይም ዶክተሮቹ ብለዋል ሲላት፣ እሷ ግን አንድ ቀን ሮጣለሁ እያለች ለአይምሮዋ ትነግረው ነበር። ለ2 ዓመታት ያህል በየቀኑ እናቷ በሌለችበት ሰዓት ግድግዳ እየተደገፈች ለመቆም ስትሞክር በደቂቃዎች ውስጥ መሬት ላይ ትፈጠፈጣለች። በተደጋጋሚ ግድግዳ እየተደገፈች 1 እርምጃ ከዚያም 2 እርምጃ መሄድ ጀመረች። ነገር ግን ያሳለፈችው ስቃይ ለማንኛውም ሰው ተስፋ የሚያስቆርጥ ነበር። ቢሆንም ግን ዊልማ በየቀኑ ያንን ከባድ ብረት ተሸክማ ለመንቀሳቀስ ትታገላለች። ይህ ወቅት ለዊልማ እጅግ አስቸጋሪ ነበር። ስትወድቅ አገጯ ይላጣል፣ እጆቿ ይቆስላሉ፣ እግሮቿም ይጋጋጣሉ። ነገር ግን በውስጧ አንድ ቀን ቤተ ክርስቲያን ስገባ ያለ ብረት ድጋፍ ገብቼ ቤተሰቦቼን አስደንቃቸዋለሁ የሚል ሕልምና እምነት ነበራት። ይህ ጥልቅ ምኞት ደግሞ የአካሏን ሕመም እንድትረሳ ያደረጋት ነበር። ከአካሏ ሕመም በላይም አቃጠላት። ለ2 ዓመታት ሙሉ ማንም በሌለበት ሰዓት እየወደቀችና እየተነሳች ጡንቻዎቿን አሰለጠነች። ዊልማ 12 ዓመት ሲሞላት ወደ ሆስፒታል ለምርመራ ሄደች። ዶክተሩ እግሯን መርምሮ ሲያበቃ በሚገርም ሁኔታ እንዲህ ነበር ያላት፣ ለዓመታት ሽባ የነበረው እግር አሁን በጡንቻዎች ተሞልቷል። ዊልማ ጡንቻዎችሽ በሚገርም ሁኔታ ጠንክረዋል። ምናልባት አሁን ያለ ብረት ድጋፍ መሞከር ትችያለሽ አላት። ይህ ለዊልማ ትልቁ የደስታና የነጻነት ቀን ነበር። ዶክተሩ የብረት ድጋፉን እንዲነሳላት ፈቀደ። ዊልማ ያንን ቀን ስታስታውስ ብረቱ ከእግሬ ላይ ሲነሳ ልክ ክንፍ የበቀለልኝ ያህል ነው የተሰማኝ ትላለች። በዚያው ሰሞን ዊልማ ለዓመታት ስታልሞ የነበረውን ነገር አደረገች። የመጀመሪያውን እርምጃ ያለ ብረት ድጋፍ ወደ ቤተ ክርስቲያን ስትራመድ መላው ቤተሰቧና መንደሩ በደስታ አለቀሱ። ዊልማ በዚያን ቀን በውስጧ ለዓመታት ታስሮ የነበረውን
እኔ ሽባ ነኝ የሚል የውሸት ማንነቷን ለዘላለም ሰባብራ ጣለችው። ያ አጋጣሚ የማይቻል የለም የሚለውን አዲስ እምነት በደሟ ውስጥ አሰረጸ። እግሬም ብቻ ሳይሆን ፍርሃቴንም ጥየዋለሁ ስትል የነበረውን ሁኔታ ትገልጸዋለች። ነገር ግን ዊልማ በመራመድ ብቻ አልረካችም። ወደ ሁለተኛ ደረጃ ትምህርት ቤት ስትገባ በቅርጫት ኳስ ቡድንና በሩጫ ውስጥ ተሳታፊ መሆን ጀመረች። መጀመሪያ ላይ በድካም ትወድቅ ነበር። የሌሎች ተማሪዎች መሳለቂያም ሆና ነበር። ነገር ግን መራመድ አለመቻል ምን ማለት እንደሆነ ጠንቅቃ የምታውቅ ልጅ አሁን መሮጥ ሲፈቀድላት ታዲያ እንዴት ትቆማለች? ዊልማ ሌሎቹ ሲያርፉ እሷ ግን ያለማቋረጥ ትለማመድ ነበር። አይምሮዋን እኔ ፈጣን ነኝ በሚል አዲስ ፕሮግራም ቀየረችው። ጎደሎ ተብላ የተጠራች ልጅ አሁን በአካባቢው ካሉ ልጆች ሁሉ ፈጣን ሆነች። በ1960 ዓመተ ምህረት የሮም ኦሎምፒክ ላይ ዓለም ሁሉ አንድ ታላቅ ተአምር ተመለከተ። ያቺ ሽባነች የተባለች ልጅ አሁን በዓለም ፊት ለመወዳደር ቆማለች። ዊልማ በዚያ ኦሎምፒክ ላይ 3 የወርቅ ሜዳሊያዎችን በ100 ሜትር፣ በ200 ሜትር እና በ400 ሪሌይ በማሸነፍ በታሪክ የመጀመሪያዋ አሜሪካዊት ሴት ሆነች። በሮም ቅዝቃዜ ውስጥ ስትሮጥ እግሮቿ መሬት የሚነኩ አይመስሉም ነበር። ዓለም ሁሉ ጉድ አለ። ዶክተሮቹ አትራመጅም ያሏት ልጅ በዓለም ላይ ፈጣኗ ሴት ተባለች። ጋዜጠኞች እንዴት ቻልሽ ብለው ሲጠይቋት እንዲህ ትላለች፣ ዶክተሮቹ መራመድ አትችይም አሉኝ፣ እናቴ ግን ትችያለሽ አለችኝ። እኔ ደግሞ እናቴን አመንኳት። ይህ ንግግሯ ዛሬም ድረስ በስነ ልቦናው ዓለም ውስጥ የእምነት ኃይል the power of belief ተብሎ ይጠቀሳል። ውድ ተመልካቾቼ የዊልማ ሩዶልፍ ታሪክ የሚነግረን አንድ ትልቅ ሐቅ አለ። በሕይወታችሁ ላይ ትልቁን ፍርድ የሚሰጡት ዶክተሮች አሊያም ፖለቲከኞች አሊያም ጓደኞቻችሁ አይደሉም። ትልቁን ፍርድ የምትሰጡት እናንተው ራሳችሁ ናችሁ። ዊልማ የብረት ድጋፏን የጣለችው ዶክተሩ በፈቀደላት ቀን አይደለም። የጣለችው በ9 ዓመቷ በድብቅ ግድግዳ ተደግፋ መራመድ በጀመረችበት ቀን ነበር። ነፃነት የሚመጣው መጀመሪያ በአእምሮ ውስጥ ሲታገሉት ብቻ ነው። ይህንን ቪዲዮ የምትመለከቱ ሁሉ አሁን ቆም ብላችሁ እንድታስቡ እፈልጋለሁ። እናንተስ ስለ ራሳችሁ የምታምኑት የውሸት ውስንነት ምንድን ነው? ምናልባት ሁኔታዎች አትችሉም ብሏችሁ ይሆናል። ምናልባትም ሰዎች ችሎታ የላችሁም ብሏችሁም ይሆናል። ምናልባት ደግሞ አካላዊ ወይም ኢኮኖሚያዊ ችግር መሰናክል ሆኖባችሁም ይሆናል። ምናልባትም አትችሉም የሚል የብረት ድጋፍ በአእምሮአችሁ ላይ ተጭኖባችሁም ይሆናል። ልክ እንደ ዊልማ እናንተም በውስጣችሁ ያለውን ግዙፍ አቅም በሌሎች ሰዎች ቃል ምክንያት ዘግታችሁት ወይም አፈናችሁት ሊሆን ይችላል። ዊልማ ያንን የብረት ድጋፍ ሰብራ መውጣት ከቻለች እናንተም ዛሬ ካላችሁበት የእጦትና የፍርሃት ሰንሰለት መውጣት ትችላላችሁ። ልክ እንደ ዊልማ በድብቅ መለማመድ ጀምሩ። ዛሬ 1 እርምጃ፣ ነገ 2 እርምጃ፣ በመጨረሻም ዓለም ሁሉ እስኪደነቅ ድረስ ትሮጣላችሁ። የእናንተ መነሻ የእናንተ መድረሻ አይደለም። ዛሬ ያንን አልችልም የሚል ሰንሰለት ሰባብራችሁ ውጡ። እናንተ መሸነፍ የምትጀምሩት አይምሮአችሁ ውሸቱን መቀበል ሲጀምር ብቻ ነው። ዊልማ ሽባ መሆኗን ብትቀበል ኖሮ ዛሬ እንኳን ታሪኳን እሷ ራሷ በሕይወት መኖሯን እንኳን አናውቅም ነበር። እናንተም ዛሬ ያላችሁበትን ሁኔታ ተቀበሉት። ነገር ግን ያ ሁኔታ የእናንተ መጨረሻ እንዲሆን አትፍቀዱለት። የዊልማ ታሪክ የሰው ልጅ ጽናት ከማንኛውም የሕክምና ፍርድ ወይም የሰዎች አስተያየት በላይ መሆኑን ያስተምረናል። ዊልማ ከሽባነት ተነስታ የዓለም ፈጣን መሆን ከቻለች እናንተም ዛሬ የጀመራችሁትን ትንሽ ጥረት ወደ ታላቅ ስኬት የመቀየር አቅም አላችሁ። ሕይወት ትርጉም የምታገኘው እናንተ ለውጥ ለማምጣት ስትቆርጡ ብቻ ነው። ዛሬ አዲስ ሩጫ በመጀመር አዲስ ታሪክ መጻፍ ጀምሩ። ይህ ታሪክ ዛሬ ለእናንተ ብርታት እንደሚሆናችሁ ተስፋ አደርጋለሁ። የዊልማ ሩዶልፍ ታሪክ ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። እናንተስ ዛሬ ከዚህ ታሪክ የወሰዳችሁት ትልቁ ትምህርት ምንድን ነው? ሐሳባችሁን ኮመንት ላይ አጋሩኝ። ሁሉንም አነበዋለሁ። እንደዚህ ያሉ የሥነ ልቦናዊና አስተማሪ የታሪክ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ አድርጉ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።